سبحانه وتعالى ومن آياته ይላል የሱን አንድነትና ችሎቱን ሐያልነቱን ተሚገልጥ ጭምርት ነው ይላል أن خلق لكم من أنفسكم أزواجا ተነፍሳችሁ ጎሳ የሆነችን እኮ ጥንድን ያስገኘ ሆነ ይላል ከንሰሳ አይደለም እኮ እንድንጋባ ያደረገን ወይንም ሸህዋን አድርጎ ሲያበቃ ክጃሎትን አድርጎ ሲያበቃ ክጃሎታችሁን በእንሰሳ ላይ አድርጎ አላለም ግን እኛን ተምትግባባ ከሆነችው እኛን መሰል ከሆነችው ከሴት ነው ሸህዋችንን እንድንከፍል ያደረገን አላህ ማለት ነው ይሄ ትልቁ ተአምራት ነው ማለት ነው በአራት እግር ከሚሄዱ እንስሳዎች ጋር ጎብብ በሆነሳ ቀንድ ካላት ከእንስሳ ጋር ጎብብ በሆነሳ ሸህዋችንን በጣም ከባድ ነበር መግባባቱ ከባድ ነበር ነገር ግን ተምንግባባው ጋር አድርጎልናል ይሄ ትልቅ ተአምር ነው لتسكنوا إليها ይላል ወደሷ እንድትረጋጉ ዘንድ ይላል ሚስት ስታገባ ወደሷ ልትረጋጋባት ነው የምታገባው እሷ ባንተ ትረጋጋለች አንተ በሷ ትረጋጋለህ ማለት ነው ያው አይደለ ብቸኛ የነበርከውን ሁለት ሆንክ ማለት ነው ብቸኛ የነበርሽውን ሁለት ሆንሽ ማለት ነው ከዛ وجعلنا بينكم مودة ይላል በመካከላቸውም እኮ وجعلنا በመካከላቸውም እኮ ውደታን አደረግን ይላል መዋደድ የሚባለው ነገር እኔ ባሁን ሰዓት ጋብቻ የሚባለው ነገር ሳይዋደዱ ነው መሰል የሚጋቡት ውደታ የሚባለው ነገር ሳይኖር ዝም ብለው ነው መሰል የሚጋቡት ብዬ ነው ማስበው ማለትም ከሁለት ወር በኋላ ጭቅጭቅ ይመጣል ሁለት ወር እንኳን አይቆይም ባረ 8 ቀን አይቆይም ከጋብቻ በኋላ ሐሙስ ያገባሉ ጭቅጭቁ ቅዳሜ ይጀምራል ጁሙአ የደስታ ቀን ነው ጁሙአ የደስታ ቀን ነው ሐሙስ ይጋባሉ ቅዳሜ ጭቅጭቅ ይጀምራል እሁድ ደግሞ እንፋታ ይባባላሉ ሰኞ ሽምግልና ይገባል ማስገኞ እሷ ዲያበዲያ ትሆናለች እዲያ ከፍላ ነው የምትወጣው ትትወጣ ተንበርክኮ ቀለበት የ200 ብር ቀለበት ያድርግላታል ተንበርክካ 500 ሺህ ብር ትከፍላለች ማለት ነው እንደ አይነት ዘበን ላይ ነው የደረሰው እንደ አይነት ዘበን ላይ ነው የደረሰው እንደ አይነት ዘበን ላይ ጎፈሬውን ነቅሶ ሱሪውን ለጥጦ ቁጭ ብሎ የ300 ብር ቀለበት ያደርግላታል ቁጭ ብሎ ተንበርክኮ ማሻአላህ ሲንበረከክኩም ማሻአላህ ሴት አክባሪ ይመስላል ሚስቱን አክባሪ ይመስላል ሲንበረከክ ማለት ነው ላ ሚስቱን አክባሪ ከሆነ እንደዛ መሆኑ አይደለም ነበር የሚጠቅመው ሐቋን መጠበቋ ነበር የሚጠቅመው ማለት ነውና እንደ አይነት ዘበን ላይ ነው የደረስነው طيب ይሄ ትዳር የሚባለው ነገር ان من اعظم مقاصد النكاح هو ان يعف الرجل نفسه እንግዲህ ከኒካው ትልቁ ጥቅም ተኒካህ ትልቁ ጥቅም ምንድነው ተኒካህ ትልቁ ጥቅም ምንድነው ቢባል ሰውየው ነፍሱን መጠበቅ ነው ነፍሱን እንዲጠብቅ ነው ወደ ኒካህ የሚገባው ከዚህና ነፍሱን እንዲጠብቃት ነው ነገር ግን ወደ ኒካህ ገብቶ ሲያበቃ ከዚህና ነፍሱን የሚጠብቀው ቀለ በጣም አንሷል አነስተኛ ነው በጣም وأن تعف المرأة نفسها ሴትም ወደ ኒካህ ተትገባ ነፍሷን ልትጠብቅ ነው ነፍሷን ተጠብቃለች ከዚህና ማለት ነው ነገር ግን አብዛኛው ኒካህ የርቀት ነው እንዴት ነው እሺ ነፍሳቸውን የሚጠብቁት ኒካህ ሲባል እንግዲህ ለዒፋ ነው ተባለ ነፍስን ለመጠበቅ ነው ተባለ ለግንኙነት ነው ተባለ እሺ የርቀቱስ ኒካህ እንዴት ነው በምን ምክንያት ነው እሺ ከዚህና የሚጠበቁት ወደ ኒካህ ተገቡ በኋላ በምን ምክንያት ነው ከዚህና የሚጠበቁት ነፍሳቸውን የሚጠብቁት ወንዱም ሴቲቱም ቢሆን ወደ ኒካህ ተገቡ በኋላ ለዒፋ ነው ተባለ እንዴት ነው እሺ እሱ ያለው እዛንኛው ሀገር እሱ ያለችው እዛንኛው ሀገር እሺ እንዴት ነው ጥያቄው መልሱ ወደ እናንተ ነው ይሄ እንግዲህ መልሱ በነፍሳችሁ መልሱት ሰውየው ወደ ኒካህ የሚገባው ሴት ወደ ኒካህ የምትገባው ለስሜቷ ነው አንደኛው ዋንኛው ለስሜቷ ነው እኔ እዚህና ላይ እንዳትወርቅ ስሜቷን በዚህና ላይ እንዳታረገው ነው ወንድም ወደ ኒካህ የሚገባው ለስሜቱ ነው ስሜቱን በሐራም ላይ እንዳያደርግ በሐላል ላይ ለማድረግ ነው طيب በርቀት ተሳተ ሆነ እንዴት ነው ታዳሽ በዙህም ላይ ደግሞ
ከባድ ነው። ስለዚህ ከዚህ ሁሉ አላህ የሻላት ሴት እንግዲህ አላህን የሚፈራ ወንድ ካገኘች ሷሊህ ወንድ አላህን የሚፈራ ወንድ ካገኘች አላህን የሚፈራ ወንድ አላህ ይወፍቃችሁ ጀሚዓን አላህን የሚፈራ ወንድ ካገኘች ሴት ልጅ በኒካህ መሆኗ አፍዶን ነው። ብቻዋን ከመቀመጧ በርቀት እንኳን ቢሆን ራሱ መቼም ይሻላል። በርቀት እንኳን ቢሆን ያው መቼም ፍላጎቷ ባይሞላ ፍላጎቷ ባይደርስላት እንኳን ፍላጎቷ የተሟላም ባይሆን በርቀትም ቢሆን ያው ዞሮ ትንሽ ይሻላል። አለዚያው ነው ያው ማጣት ነው ያው ነው የሚሻል ነገር የለውም። እና ለእህቶች የምመክረው ነገር ምንድነው? እህቶች በአካባቢያችሁ ያለ ወንድ በቅርብ ለስሜታችሁ ለሸህዋችሁ የሚደርስላችሁ እንድትወልዱ የሚያደርግን ወንድ አግቡ። ተሻግራችሁ አንቺ ዱባይ እሱ ኢትዮጵያ የሆናችሁ ኒካ እየተሳሰራችሁ ህይወታችሁን አትቅጩት። እድሜያችሁ ይገፋል። እድሜያችሁ እየገፋ መውለጃችሁ እየቀነሰ ነው። በብዛት በአሁን ሰዓት ያላችሁ ሴቶች ከሁለት በላይ አትወልዱ። ጥያቄው ወደ ነፍሳችሁ ይመለስ። እኔ አይደለሁም ይሄን የምመልሰው። ከሁለት በላይ አትወልዱም። እናቶቻችን የድሮዎቹ ሴቶች እስከ 11 እስከ 10 እስከ 15 ይወልዳሉ። በቀላሉ አልወለዱም ተብሎ 8 9 ይወልዳሉ። እስኪ በአሁን ሰዓት 9 ይወልዳለሁ ብለሽ የምታስቢያለሽ? መቼ ነው የምትወልጂው? 9ኙን የምትወልጂው መቼ ነው? ሐቁን እንነጋገር። ጥያቄው ወደ ነፍስሽ ይሆናል፣ መልሱም ወደ ነፍስሽ ይሆናል ማለት ነው። 9 የሚወልድ ሴት ማን ነው? አሁን ሰዓት 5 እንኳን የለም። 5 የሚወልድ ሴት የለም። ለምን በሉኝ? አንደኛ ወደ ኒካህ የምትገቡት ከ30 ዓመት በላይ ሆኗችሁ ነው። ወደ ጋብቻ የምትገቡት ከ30 ዓመት በላይ ሆኗችሁ ነው። እንሰባዋ ለዛውም ደግሞ ታገባችሁ በኋላ 3 ዓመት 2 ዓመት ከኒና እየበላችሁ ነው። ለቶሎ አትወልዱም እኮ ያውም እኮ ለቶሎ መውለድ የለም። እና ይህን ነገር እሰቡበት እስቲ፣ ትኩረት አድርጉ እስቲ። ከዛ በሁለት ልጅ ታቆማላችሁ ማለት ነው። 40 ዓመት ሲሞላሽ መውለድ ያቆማል። በቃ ሴት ልጅ ከ40 ዓመት ወደ ላይ መውለድ አትችልም። ቢጠና እንግዲህ አንዳንድ ሴቶች ነፍሳቸውን የጠበቁ ሴቶች እስከ 45 ዓመት ሊወልዱ ይችላሉ። ነፍሳቸውን የጠበቁ ጉልበታቸው ያተነካ ነፍሳቸውን የጠበቁ ሴቶች እስከ 40 ዓመት ሊወልዱ ይችላሉ። እስከ 45 ዓመት። ከዚህ ውጭ ግን ሴት ልጅ የመውለጃዋ እድሏ ከ40 ዓመት ወደ ታይ ነው። ወንድ ልጅ ግን 100 ዓመት እንኳን ቢሞላው ይታገላል፣ ይወልዳል። ወንድ ልጅ እስከ 80 ዓመት እስከ 90 ዓመት ይወልዳል። አያችሁ አይደል ልዩነቱን? ወንድ ልጅ አንቺን ቢያስቀምጥሽ ቆይ ገና ነን እያለ ቢያስቀምጥሽ እሱ እድል አለው፣ የመውለድ እድል አለው። ራመድ ብሎ አግብቶም 2 3 አግብቶም የመውለድ እድል አለው። አንቺ ግን ራመድ ብሎ አግብቶ የመውለድ እድል የለሽም። አንደዚህ እድልሽ ታበቃ በቃ እድልሽ ካበቃ በቃ። ስለዚህ እድላችሁ ልትጠቀሙበት ይገባል ማለት ነው። ወንዶቻችንም አላህ ልንፈራ ይገባል። በዚህ ላይ ደዕዋ ልታረጉ ይገባል። ኡስታዞች ደዕዋ ልታረጉ ይገባል። ደዕዋ አድርጉ፣ ምከሩ። ማን አላችሁ እህቶቻችን? እኛ ካልመከርናቸው፣ እኛ ካልገሰጥናቸው ማን አላቸው? እንደው ዝም ብላችሁ ተቀመጡ፣ ኒካህ እናድርግና ዝም ብላችሁ ተቀመጡ። ለምን እሰውላችሁ እንጂ አግብቼ ተቀመጪ፣ ሸከሊ ብር አንቺ አበቃ ነግጂ። ያ ሱብሃንአላህ። እኔ ወደፊት ወዴት እንደምንደርስ ነው ግራ አይገባኝ። እና እስቲ ትንስ እንደው ጥያቄው አሁንም አላበቃም፣ አልጨረስኩትም እና ኢንሻአላህ ነገም